ሰላም እንደገና በድጋሚ መጣሁ። ይኸው ቅድም ያሳየኋችሁ ቆስጣ በዚህ መልኩ አዘጋጅቼዋለሁ። በክዝብራ ወይንም የድንብላል ቅጠል ከነጭ ሽንኩርት ጋር የተቀጠቀጠ ማለት ነው። ከዛ ጠብሼ ቆስጣውን የበሰለውን ቆስጣና ቡልቄ ወይንም ሉቢ የምትባለዋን ትንንሿን ፍሬ ቅድም ያሳይቻችኋለሁ። ይኸው ትታያለች። በዚህ መልኩ አቀቅዬ እንትን አድርጌው ጠብሼ አብሬ ማለት ነው። ውሃውን ከገለበጥኩኝ በኋላ በዚህ መልኩ አዘጋጅቼዋለሁ። ይኸው ትታያለች እና በዚህ መልኩ ሽንኩርት ደግሞ ከላይ ጠብሼ ከበሰለ በኋላ ሽንኩርት ጠብሼ በዚህ መልኩ አዘጋጅቼዋለሁ። በጣም የሚጣፍጥና በጣም እውነት ተፈላጊ ምግብ ነው። እዚህ ጋር ደግሞ እምቤ ነው የሚባለው። እዚህ ጋር ደግሞ እሱንም እንደዛው ጠብሼ የአረቦች ጎመን ያልሆነ ጎመን የሚመስል ሆኖ በጣም ደም ይሞላል። በጣም ለጤንነት ቆንጆ ነው። ይሄንም በዚህ መልኩ አዘጋጅቼዋለሁ። ዛሬ እንግዲህ በዚህ መልኩ ቆስጣችንን ሰርተናል። ስለ ሉቢ በአረብኛ የሚባለው ስለ ሉቢ ማለት በዚህ አይነት መልኩ ነው የሚሰራ። በዘይት ዘይቱን ወይንም በወይራ ዘይት ይሰራል። በጣም ትወዱታላችሁ። ለጾም በጣም ለጾመኛ ለፈለጋችሁት ነገር ዳጀስት ለሚያደርግ ማለት አሁን ቅባት ያልሆነ ነገር ስትበሉ ዳጀስት የማያደርግ ከሆነ ይሄ ቶሎ የመፈጨት ባህሪ ያለው ለአንጀታችን በጣም ቆንጆ በቃ እና በዚህ መልኩ እንግዲህ ቅድም ያሳየኋችሁን ከላይ እንዳለው ማለት ነው። በዚህ መልኩ ሰርቼ አሳምሬ ላይ ደግሞ ፍዥል ነው የምትባለው እቺ ቀይዋ ነገር በሱ እንደዚህ አድርጌ አሳምሬ ሽንኩርቴን ጠብሼ ከላይ አድርጌ ይኸው ዛሬ እንግዲህ በዚህ መልኩ ነው ምሳዬ አዘጋጀው ትላችኋለሁ። ሞክሩት፣ እናንተም ትወዱታላችሁ። በጣም ተወዳጅ ምግብ ነው እና ቅጠላ ቅጠል ነው። አሁን ክረምት ስለሆነ እኛ ጋር ቅጠላ ቅጠል ነው እንግዲህ በዚህ መልኩ እያዘጋጀን ነው የምንበላ። እናንተም ሞክሩት፣ ትወዱታላችሁ። እና ላይክ፣ ኮሜንት፣ ሰብስክራይብ ማድረግ ደግሞ እንዳትረሱ። አበረታቱኝ። እንግዲህ ቆስጣ በተለያየ ነገር መስራት እንችላለን ማለት ነው። ግዴታ በሽንኩርት ብቻ ጠብሰን አሁን በዚህ ስትበሉ በጣም ይገርማችኋል። በልታችሁ ማጠግቡ እና ሞክሩት፣ ትወዱታላችሁ እላችኋለሁ። በተረፈ ሰብስክራይብ ማድረግ አትርሱ። ይሄም ራሱ በዚህ መልኩ ተሰርቷል። በጣም ይጣፍጣል። በጣም ጣፋጭ ምግብ ነው። በጣም ነው የምወደው እኔ ቅጠላ ቅጠል በጣም እወዳለሁ። ሞክሩት፣ ትወዱታላችሁ። እና ቻው፣ ሰላም ሁኑ።